ዳግም የሞተው አባቱ እንዳልሆነ በዲኤንኤ ምርመራ አረጋገጠ። ሆኖም ጥርጣሬ ውስጥ ይገኛል። ዳግም ለአባቱ የሰጠው ስጦታ ኪስ ውስጥ እንዳለ ሲያይ የአባቴ ኪስ ውስጥ እንዴት ይሄ ሊገኝ ቻለ በሚልም ጥርጣሬ ውስጥ ይገኛል። ወይዘሮ ዝናሽ የዳግም አባት አቶ ሌኩን ነው። አቶ ሌኩ ይህንን ሚስጥር ማወቅ የለበትም ብላ ለኤሚ ስታስጠነቅቃት እናያለን። ሀምላንም ከእንደገና ተንኮሏን ለመጀመር ቪዲዮን የገዛችለት ልጅ ጋር ትደውልና ቪዲዮ እንዴት እንደምታገኝ የማሳይ ይሆናል። የጠፋውን ቪዲዮ ታገኘዋለ። አሁን መገናኘት አለብን እያለች ትገኛለች። ሰላም ሰላም! ውድ የተወደዳችሁና የተከበራችሁ የሙላት ዩቲዩብ ቻናል ተከታታዮች ሰላማችሁ ባላችሁበት ዓለም ዳርቻ በጥፍ ብዝት ይበልላችሁ እያልኩኝ ቀጣዩን ክፍል ይዤ ቀርቤያለሁ። እስከ መጨረሻ እንድትከታተሉኝ ስል በአክብሮት ጋበዝኳችሁ። ስለምትከታተሉም ከልብ እያመሰገንኩኝ በባለፈው ክፍል ትንሽ ላስታውሳችሁ። በባለፈው ክፍል ላይ ዳግም አባቱ ከሞተበት ከጫካ ውስጥ ወጥቶ ምርመራ እንዲያደርግ ከሰጠ በኋላ ሲጠየቅም የሚጠራጠረው ናሆምንና እናትየዋን እንደሆነ ተናግሮ ነበረ። ሆኖም ኑሃሚ እንዴት ነው ወንድምህን የምትጠራጠረውን ብላ እጅግ ስትናደድና ስትቆጣና ማስጠንቀቂያም ስትሰጠው ነበረ። ሆኖም እሷም እንደዛ ብትቆጣውም አንተ እንዴት ነው ወንድምህን የምትጠራጠረው? እኔ በፍጹም ያንተ ልሆን አልችልም። እኔ ያንተ መሆን ብችል ኖሮ ወደ ናሆም አልሄድም ነበረ። በእኔ የተነሳ ወንድምህን እንደዚህ እንድትጠራጠረው አልፈልግም። በናሆም ከመጣህብኝ የምተው እንዳይመስል እያለች እጅግ ማስጠንቀቂያ ብትሰጠውም እሱም የአባቴን ገዳይ እስካገኝ ድረስ ወደ ኋላ አልልም ብሎ እያላት ኤሚም ከሩቅ እየተመለከተች ሳለ ለዳግምም ኤርሚያስ ይደውልለታል። ኤርሚያስም ደውሎ እንግዲህ ዳግምን እንደሚያገኘው እየነገረው እያለ አንተ ብቻ የትም ቅጠረኝ እኔ እመጣለሁ እያለው ነበረ ክፍሉ የተጠናቀቀው። እንግዲህ ኤርሚያስና ዳግም እንዳይገናኙ ኤሚም ኤርሚያስን ሄዷ ታገኘዋለች። አንተ ምን ልትነግረው ነው የፈለግከው በማለትም ስትጠይቀው ዳግም የአባቱ ገዳይ እዛው እጁ ላይ እንዳለ ሁሉንም ነገር ልነግረው ነው በማለትም ሲላት እንዴት እንደዚህ ታደርጋለህ? ዳግም እንደዚሁ የሚያምነክ ይመስልሃል ወይ? የታለ ቪዲዮ ብላ ትለዋለች። እሷም ቪዲዮን ስትጠይቀው ቪዲዮ ቤት እንዳለ እሱንም እንደሚያሳያት ይነግራታል። ሆኖም አሁኑኑ እንድታሳየኝ እፈልጋለሁ። ዳግም ካለ ቪዲዮ በፍጹም አያምንህም። አንተ ምን ለማድረግ እያሰብክ ነው? በፍጹም አባቴ ገዳይ አይደለም ብላ ትለዋለች። ከፈለግሽ ቪዲዮ ቤት ነው ያለው ብሎ ሲላትም ናና እንሂድና ቪዲዮን ማየት እፈልጋለሁ ብላ ስትል ቪዲዮ ቤት እንደሌለ ይነግራታል። አይ እንደዛ ከሆነማ ቪዲዮ እጅግ ላይ የለም ማለት ነው። ስለዚህ ቪዲዮ እቤት ስለሌለ አሁን ዳግምን አግኝተህ ሁሉንም ነገር ንገረው ከፈለግ እኔን ዳግም አታየኝም ብላም እንግዲህ ማስጠንቀቂያ ሰጥተው ትሄዳለች። እሱም አሁን ተነቃብኝ ብሎ ሆኖም እሱም ሀምላል ጋር ይደውላል። ደውሎም እንዲገናኙ ይቀጥራታል። እሷንም ካገኛት በኋላ ለምን ፈለከኝ ብላ ስትል ማነው እንደዚህ ሙሽራ አስመስሎ የላከሽ ብሎ ይላታል። ምነው ወድቄ በዛው የምቀር መሰለክ ወይ? እኔ ሀምላል እኮ ነኝ አላወከኝም ማለት ነው ወይ ብላ ስትለውም እዛ ሳህን ማጠቡን ላይ ካለሽ ብዬ ነበረ ስልክሽሽ ሴት አለ ምነው ስልኩን ሳህን ከማጠብ ብለሽ ስልኩን ሰጠሻቸው እንዴ ብሎ ሲላት እኔ ሀምላል ነኝ እንዴ እቃ የማጥበው ስለዚህ አዎ ትለዋለች። እሱም
አሁን ለምን ፈለከኝ በማለትም ስትጠይቀው ስልኩን የት ነው እያደረግሽው ብሎ ሲላትም ስልኩ የለም አሁን እና ስለ ቪዲዮ ነበረ ላወራሽ የደወልኩሽ በማለትም ይጠይቃታል። የምን ቪዲዮ በማለትም ስትለው እሱም የእናቶ ሌኩን ቪዲዮ ለማግኘት ምንድን ነው የሚደረገው? ቪዲዮውን ፈልጌው ነበረ ብሎ ሲል ለዚህ ነው እንዴ እየደወልክልኝ? ከዚህም በኋላ ምንም አይነት ነገር በአቶ ሌኩ ላይ አላደርግም ብላ ትለዋለች። በደንብ ነው እንዴ አሰልጥነው የላኩሽ በማለትም ሲላት እንግዲህ እሷም ዛሬ ላይ ብድሯን ስትመልስ ነበረ። አሁን በል ሂሳብ እስካሁን ድረስ እየተጠቀምነውን ከፍለ ውጣ ብላ እዛው አስቀምጣው ወጥታለች። ቢጠራትም ልትሰማው አልቻለችም። እንግዲህ ሁሉንም የተጠቀሙትን ሁሉ ኤርሚያስ እንዲከፍል አድርጓ ከወጣችም በኋላ አሁን እንግዲህ ከእንደገና ተንኮሏን ለመጀመር ቪዲዮን የገዛችው ልጅ ጋር ደውላ ቪዲዮ ሌላ የጠፋበትን ቦታ የማሳይ ይሆናል በአካል እንገናኝ እያለችው ትገኛለች። ሆኖም እንግዲህ የዳግም አባት ዲኤንኤ ምርመራ ይመጣል። ዲኤንኤ ምርመራውም ሲመጣ የሱ አባት እንዳልሆነ ይረጋገጣል። ዳግምም እንዴት እኔ ካዳ ለአባቴ ይሄንን ስጦታ የሰጠውት ኪስ ውስጥ ሊገኝ ይችላል? እንዴትስ ነው አባቴ ያለው ነው በማለት እንግዲህ ጥርጣሬ ውስጥም ቢገባ ወንድሜንና እናቴ ስለተጠራጠርኳቸው እንዴት አድርጌ ነው አይናቸውን የማየው? እንዴት አድርጌ ነው ይቅርታስ የምጠይቃቸው? ይቅርታስ ያደርጉልኛል ወይ? በማለትም እንግዲህ እጅግ እየተናደደና እያለቀሰ ወደ ቤት ይመለሳል። እሱም ቤት ከመጣ በኋላ ለዝናሽ ዲኤንኤ ምርመራው አባቴ እንዳልሆነ ተረጋግጧል፣ ይቅርታ አድርጊልኝ፣ ዳግም ይቅርታ አድርጊልኝ ብሎ ይላታል። ኑሐሚን አንቺ ይቅርታ ጠይቂልኝ ግን ይሄ አባቴ እንዳልሆነም ተነግሮኝ ውስጤ በሀዘን ተሞልቷል። ውስጤ ምንም አልተደሰተም። ይሄ እሱ ኪስ ውስጥ ምን ያደርጋል? ስለዚህ አሁን ምን ማድረግ እንዳለብኝ ባላቅም እኔ ሰላም እየተሰማኝ አይደለም። ውስጤ በሀዘን ተሞልቷል። ከዚህ አሁንም ቢሆን አባቴ አገኘዋለሁ፣ አባቴ የት እንዳለ እያለ ከቤት ይወጣል። ኤሚም በዛው መካከል ወደ ወይዘሮ ዝናሽ ጋር ትመጣና ምን ተፈጠረ ምንድን ነው ስትላት የዲኤንኤው ምርመራ የዳግም አባት እንዳልሆነ ያረጋግጣል። ስለዛ አሁን በቃ ሰርጉን ማድረግ እንችላለን። የዳግም አባት ይሄ ካልሆነ ግን የሞተው ሬሳው እራሱ ነው። ስለዚህ የዳግም አባት እሱ ካልሆነ የዳግም አባት አቶ ሌኩን ነው ማለት ነው። ስለዚህ እኔ ከዳግም አባት ጋር ግንኙነት በነበረኝ ሰዓት አቶ ሌኩ ጋር ግንኙነት ነበረኝ። ስለዚህ ይሄ የእሱ አባት ነው ብላ ለኤሚ ትነግራታለች። ኤሚም እንዴት ይሄ ሊሆን ይችላል እያለች ትገኛለች። ኤሚም እማዬ ይሄ ሊሆን አይችልም ብላ ስትላትም አንቺ አሁን ለአባትሽ አትናገሪ፣ አባትሽ ማወቅ የለበትም፣ ሁሉንም ነገር ይስተካከላል፣ ዋና የእሱ አባት አለመሆኑ ነው። ስለዚህ ይሄንን አሁን ዲኤንኤ ውጤቱ የእሱ አባት እንዳልሆነ ለአቶ ሌኩ መናገር አለብኝ ብላ ትላለች። እንግዲህ ከእንደገና ኑሐሚን አግኝቷ እንዴት ነው ወንድምህን የተጠራጠርከው ብላ እጅግም እየተቆጣችው ትገኛለች። ዳግም ሆኖም አሁን ላይ ምንም አይነት ሰላም እየተሰማው አይደለም። አሁን የዳግም አባት አቶ ሌኩን ይሆናል ማለት ነው። እንግዲህ ወይዘሮ ዝናሽ እየተናገረች እንዳለውም ያሳደገው አባቱም ቢሆን ትክክለኛ አባቱ አቶ ሌኩን ስለሚሆን አሁን አቶ ሌኩን ሳያት ዲኤንኤ ምርመራ እናደርግላቸዋለን ብላ ለኤሚ ትነግራታለች። ኤሚም
ጋራ ተስማምታለች። እንግዲህ ኤቢንም ለምን ምነው ደስ አላለሽም? የዳግም አባት እንዳልሆነ እኮ ተረጋግጧል ብላ ስትላት፣ እማዬ እንዴት ነው ደስ የሚለኝ? ሁኔታውን እያወቅኩኝ አባቴ ገዳይ መሆኑን እያወቅ እንዴት አስመስዬ ደስ ሊለኝ ይችላል ብላ ትላታለች። አንቺ ራሱ እንዴት ነው እንደዚህ ደስ ሊልሽ የቻለው እያወቅሽ ሁሉንም ነገር እያለቻት ትገኛለች። ሆኖም እንግዲህ እንደዛም ብትላት እሷም ዲኤንኤውን ምርመራ ለማድረግም ትስማማለች። ሆኖም ከናኦሚ ጋር ተቀጣጥረው ሆቴል ስለሰርጉ ለማውራት ቁጭ ባሉበት አሁን ሰርጉን ማድረግ እንችላለን፣ የዳግም አባት አይደለም ዲኤንኤ ምርመራው መጥቷልና ቶሎ ብለን ይሄንን ሰርግ ማድረግ አለብን ብላ ትላታለች። ኤሚ ምነው አንደኛው ሙዜ ስለሆንሽ ተጨነቅሽ ወይ ስትላት፣ ሆዴ እየገፋ ነው፣ ሁሉም ሊነቃብኝ ይችላል፣ ስለዚህ ቶሎ ብለን ይሄንን ነገር ማድረግ አለብን ብላ ትላለች። አንቺም ነው ስለ ሰርጉ በደንብ ተጨንቋቸዋል፣ በቃ ሁሉንም ነገር እናስተካክላለን በማለትም እንግዲህ ቁጭ ብለው እያወሩ እያለ ዳግም ይመጣል። ዳግምም ሲመጣ ኤሚ ታየውና እጅግ ትደነግጣለች። እሷም በደነገጠች ሰዓት እንዴ ቀጥረሹ ነው ወይ የመጣው ብላ ስትላት፣ አረ ቀጥሬው አይደለም ካዲያ ተከትሎሽ ነው የመጣው ማለት ነው ብላ እንግዲህ እሷም እጅግ ስትደነግጥም ዳግምም መጥቶ ሰላም ሲላት በተናደደ ኃይል ነበረ ሰላም ያለችው። ሆኖም ኤሚንም አንድ ጊዜ ለብቻችን እንድትተኝ እፈልጋለሁ ቢል ኑሐሚን በፍጹም ለብቻችን አትተወንም ቁጭ በይ ትላትና ቁጭ ታስደርጋታለች። ከዚህ ጋር ማንም ሰው አይሄድም፣ ከፈለገ እራሱ መሄድ ይችላል፣ አንቺ ቁጭ በይ ስትላት ዳግምን በዛው መሀል ከዚህ ጋር ማንም ሰው ሊሄድና ሊንቀሳቀስ አይችልም ብሎ ሲል አንተ ልታስቆመኝ በፍጹም አትችልም፣ ስለዚህ አሁን የትም መሄድ እችላለሁ ብላ ኑሐሚን ብድግ ብላ ትሄዳለች። አንድ ጊዜ ብቻ እናውራ ቢላትም ከአንተ ጋር ምንም አይነት ነገር ላወራ አልችልም፣ የህይወቴን ቢስማር ለሚነቅል ሰው ምንም አይነት ቦታና ጊዜ ልሰጠው አልችልም ብላ እጅግ ታስጠነቅቀዋለች። እሱም እባክሽን አንድ ጊዜ ብቻ ላውራሽ፣ ምን ነው ስላፈቀርኩሽ ነው ወይ ብሎ ቢላትም አይ እሱን ተውና አሁን የወንድምህን ገዳይ ነው ብለህ ስለተጠራጠርክ አልተጸጸትክም እንዴ ብላ ብትለውም አሚ ተረጋጊ እያለቻትም ትገኛለች። እሷም እንግዲህ እዛው ጥላቸው ሁለቱንም ትሄዳለች። ወይዘሮ ዝናሽና አቶ ሌኩንም ቁጭ ብለው እንዴት ነው የምናደርገው? ይኸው አሁን ዲኤንኤው ምርመራ መጥቷል። እሱም የአቶ ሌኩን አይደለም፣ የዳግም አባት አይደለም ብላ ትለዋለች። እሱም እኔም እጄን ልሰጥ ነበረ ብሎ ሲል እኔ ነኝ እንጂ እጄን መስጠትም ካለብኝ በእኔ የተነሳ ነው። አሁን ሰርጉን ማካሄድ እንችላለን እያሉ እንግዲህ ስለ ሰርጉ ብቻ እያሰቡም ይገኛሉ። ዛሬ ላይ እንግዲህ ዳግም አባቱ በመሞቱ ብቸኛ ነኝ፣ ብቻዬን ነው እየፈለግኩ ያለሁት። አሁንም ቢሆን ብቻዬንም ቢሆን አባቴን ከማግኘት ወደኋላ አልልም። አባቴ እንዴት ይሄ ነገር እንደተከሰተ የማገኘው ይሆናል እያለ ይገኛል። እንግዲህ እንደተለመደው ዝናሽ ደብቃ አቶ ሌኩንንና ዳግምን ዲኤንኤ ምርመራ ልታደርግላቸው እያሰበች ነው። ካለበለዚያ ደግሞ እንግዲህ የአቶ ሌኩ አባትየው ካልሆነ ማን ሊሆን ይችላል? እንግዲህ እናንተም ኮሜንት ላይ እያስቀመጣችሁ አሁን ላይ እንግዲህ ዳግም በዚህ አይነት ሁኔታ መኖሩ ትክክል አይደለም ወይ? እነሱስ
የዳግም አባት ሞቶ እነሱ ሰርግ ማሰባቸው ትክክል ነው ወይ? ኑሐሚንስ እያደረገች ያለችው ነገር ትክክል ነው ወይ? እንግዲህ እሱ እውነት አባቱ ጠፍቶ አባቱ የት እንደገባ በህይወት ይኑር ይሙት ሳያቅ እንደዚህ በሚሆንበት ሰዓት ሁሉም እሱ ላይ እየፈረደ ለምንድን ነው እንደዚህ የምትሆነው? አንተ ሰርጉን ለማበላሸት ፈልገ ነው ብለውት እንግዲህ እሱ ላይ እየወረዱበት ይገኛሉ። እሱም አባቴ እንኳን ቢሞትም አባቴ ሞቶ እንኳን ቢሆን ራሱ ሰርጉ በመቅረቱ በጣም ደስ ብሎኝ ነበረ። ሆኖም እንግዲህ አሁን ደግሞ ሰርጉ ሊቀጥል ነው ወይ? ሰርጉ መቀጠል የለበትም። እኔም አባቴንም አገኛለሁ። በፍጹም ሁለቱ መጋባት የለባቸውም። እኔ አፈቅራታለሁ። እሱ ምንም ነገር ባላያትና በጣላት ጊዜ ነው እኔ ያፈቀርኳት። ስለዚህ ይህንን ነገር በፍጹም መካሄድ የለበትም እያለም ይገኛል። እሱም እንግዲህ ኑሐሚንም ደግሞ እጅግ ደጋግማ እንደማትወደውም ብትነግረውም እሱ አይኖቹን ከእሷ ላይ ላነሳና ማፍቀሩንም ሊተው ተስፋም ሊቆርጥ አልቻለም ማለት ነው። እንግዲህ አቶ ሌኩንም እንዴት የወንድሙን ይመኛል እያለ ነው። ሆኖም እነሱ ያው አባትየውን ስለገደሉ ፈልገውም ሊያገኙለትና ሊተባበሩት ስለማይችሉ ሆኖም ይገኛል አይዞክ ብቻ እያሉት እንጂ ብቻውን እየለፋ ይገኛል ማለት ነው። ዳግም እንግዲህ ዳግም አሁንም ቢሆን የአባቴን ገዳይ ሳላገኝ ወይም ደግሞ አባቴ በህይወት መኖሩን ሳላቅ እና ይሄ ሰርግም መካሄድ የለበትም እያለ ነው። ኑሐሚንም እንግዲህ አሁን ላይ እየተበቀለክ ነው ያለው እያለችው ነው። እሱ እንግዲህ ሰርጉ እንዲካሄድ አይፈልግም። ከአባቱ ሞት በላይ እሷን ማጣቱ እያቆሰለው ይገኛል ማለት ነው። ሆኖም እንግዲህ ዛሬ ላይ ደግሞ ሀምላን ሁሉንም ብር ሰጥተዋት በባለፈው የምታስታውሱ ከሆነ አቶ ሌክንም ብር ሰጥቷት ነበረ። ኑሐሚንም ብር ሰጥቷት ነበረ። በዛፏ ብትን ካለችም በኋላ እንግዲህ አሁን ላይ ደግሞ ተመልሳ እነሱን ለማጥፋት እንግዲህ ቪዲዮ የለም እያለ ባለበት እንግዲህ ቪዲዮ እየጠፋውን እንዴት እንደምታገኝ እምረዳ ይሆናል እንገናኝ ብላለች ማለት ነው ቢኒያምን። ያንን ቪዲዮ ደግሞ ካገኘች እንደ መጀመሪያው ለማድረግ እንግዲህ ከዛኛውም ትምህርቷን እንዳልተማረች እና ወደ መጀመሪያው ብር የምታገኝበትን እነሱን የምታስፈራራበትን እነሱን የምታጠፋበትን መንገድ አሁንም መቆፈሯን አልተወችም ማለት ነው። እንግዲህ ዛሬ ላይ ክፍሉ የተጠናቀቀው እነሱን እንዴት አድርጌ ነው የማጠፋው እንግዲህ የሚለውን ሀሳብ ይዛ ለልጁም ደውላለት እንገናኝ። ኤርሚያስም እንግዲህ ቪዲዮ እንደሚያስፈልጋት ስለነገራት ቪዲዮውን እኮ የጠፋውን ማስመለስ ትችያለሽ ስላላት እንግዲህ ልጁን አግኝቷ ቪዲዮውን የጠፋውን ለማስመለስ እየፈለገች ነው ማለት ነው። ክፍሉ የተጠናቀቀው እንግዲህ እስቲ ስለ ዳግም ያላችሁን አስተያየት አስቀምጡ ማለት ነው። እንግዲህ እንደዚህ አይነት ነገር ቢገጥም ምን ይደረጋል የሚለውን አስተያየታችሁን ኮሜንት ላይ እያስቀመጣችሁ በቀጣይ በአዲስ ቪዲዮ እስክንገናኝ ድረስ ሀሳብ አስተያየታችሁን ግለጹ ማለት ነው። እንግዲህ በዚሁ ድራማ የሚሰሩ ሰዎች ግን እንዴት ታስቧቸዋላችሁ? እናንተ አሁን ድራማ የምታዩ ሰዎች ድራማ የሚሰሩ ሰዎች እንዴት ነው የምታስቧቸው? አሁን ለምሳሌ ዳግም በጣም ብዙ ቦታ ነው የሚሰራው፣ ብዙዎቹን ነው የሚያፈቅረው እና እውነተኛ ነው ወይስ ውሸተኛ? ፈታ ላድርጋችሁ ብዬ ነው እንግዲህ ፈታ ላድርጋችሁ ብዬ ነው። መቼም ድራማ የሚሰራ ፖሊስ፣ ሹፌር ምናምን ያው የታወቁ ናቸው። በዚህ አይነት ነገሮች ዲፕሎማ ይኖራቸዋል ብዬ አስባለሁ። እና ለማንኛውም ያው ፈታ ዘና በሉ እና እያበረታታችሁኝ ስለሆነ ከልብ አመሰግናለሁ። ቀናችሁ ያማረና የተዋበ ይሁን። የእግዚአብሔር ጥበቃ ምሕረት በያለንበት ዓለም ዳርቻ ይብዛልን። ጌታን እያመሰገንን ተመስገን እያለን የምንውልበት ቀን እግዚአብሔር ያደርግልን፣ ይርዳን ከማማረር ከማበሳጨት
ጌታ ሆይ ተመስገን፣ ቀን ያማረ ስለሆነ እያለን ጌታን እያመሰገንን ስለ ቤተሰቦቻችን ስላለንበት ሁሉ እግዚአብሔር በሙሉ አካል ፈጥሮ ጤና ሰጥቶን ሰርተን እንድንበላ ስለረዳን እግዚአብሔርን እያመሰገንን ለሀገራችን እየጸለይን እግዚአብሔር ይርዳን እላችኋለሁ። ሁላችንም ይህንን እንድናረግ ቀናችሁ አሁንም ያማረ የተዋበ ይሁንላችሁ። መልካም ቀን። Gulas, I miss you. Gulas, I miss you. I miss you. شو بالعربي؟ ما في معلوم بس أنا إيسا أنا ما في معلوم. إيسا؟ لا. I miss you يعني I miss you. يعني أنا ما أشوف أنتي. لا مشكلة ما أشوف. لا كده كده أنا روح. أنا روح. For example. أنتي موجودين أنا روح dan أنا إيجي أنا كلام I miss you. I miss you.